አዲስ ዓመትን ለመቀበል እየተሰናዳች ያለችው አሜሪካ አስደንጋጭ ማት ወርዶባት ህዝቦቿ ጭንቅ ውስጥ ገብተዋል። ተፈጥሮ የጨከነባት ከተማም እንዳልነበር መሆኗ ተሰምቷል። አሮጌው ዓመት ተሸኝቶ አዲሱ ዓመት የሚገባበት የገና በዓል በመላው ዓለም በደስታና ሳቅ በቤተሰባዊ ፍቅር ሊከበር በጉጉት እየተጠበቀ ባለበት በዚህ ሰዓት የአሜሪካዋ ካሊፎርኒያ ግዛት ግን ሐዘን የቀላቀለ የሞት ባህር ውጧታል። ቁጣ ይሁን ቅጣት ያለየለት ዝናብ ከሰማይ ወርዶ የበዓሉን ደስታ ወደ ድንጋጤ ለውጦታል። ያቺ የዓለም የኪነ ጥበብ መዲና በፓሲፊክ ውቅያኖስ ዳርቻ የምታንጸባርቀው ሎስ አንጀለስ የ2026 ዓመተ ምህረት ደጃፍ ለመርገጥ ጥቂት ሰዓታት ሲቀሯት ታሪኳን የቀየረ እጅግ አስደንጋጭ አደጋን አስተናግዳለች። ከተማዋ ለዓመታት በብዙ ልፋት የገነባቸው ውብ ገጽታዋን ከሰማይ በተከፈቱ ግዙፍ የውሃ ምንጮች አጣለች። ተራሮቿ በውሃ ጠግበው ድንገተኛ የመሬት መንሸራተትን በማስከተላቸው በርካታ ሚሊዮን ዶላር የፈሰሰባቸው ቤቶች ነበሩ ወደሚል ተረትነት ተቀይረዋል። ለወትሮ በአዲስ ዓመት ዋዜማ በመብራት አንቆጥቁጠው የሚታዩ የከተማዋ ሰማይ ጠቀስ ፎቆች ዛሬ ላይ አስፈሪ ድባብን በሚፈጥር ጉም ተውጠው ታይተዋል። ተሽከርካሪን እንደ ልብ የሚያሳልጡት ሰፋፊ መንገዶቿ ወደ ግዙፍ ባህርነት ተለውጠዋል። ዛሬ ላይ በሎስ አንጀለስ ከተማ የሚሰማው የደስታ መግለጫ የርችት ድምጽ ሳይሆን አፋውጥቶ ሊውጥ እንደሚንደረደር አውሬ የሚያስፈራ የጎርፍ ድምጽና የነፍስ አድን ሄሊኮፕተሮች ድምጽ ነው። የከተማዋ ነዋሪዎች እንደከዚህ ቀደሙ አዲስ ዓመት ዋዜማዎች የእንኳን አደረሳችሁ መልእክት ከመለዋወጥ ይልቅ ቤተሰቦቻቸው ከዚህ መዓት ተርፈው እንደሆነ በስጋት ውስጥ ሆነው እየተጠያየቁ ነው። ከወራቶች በፊት የሲኦል ምሳሌ ተደርጎ በተወሰደው እቶን እሳት ስትነድ የነበረችው ከተማ ዛሬ ደግሞ በአስደንጋጭ የተፈጥሮ አደጋ ተናውጣለች። ለመሆኑ ካሊፎርኒያን የገጠማት ምንድነው? በበዓል ዋዜማ ነዋሪዎቿን ያስጨነቀው ክስተትስ ምንድነው የሚለውን በዝርዝር እንነግራችኋለን። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ ዓለም ሁሉ አዲሱን ዓመት ለመቀበል በጉጉት እየተጠባበቀ ባለበት በጭንቅ ውስጥ ስላለችው ካሊፎርኒያ የተሰማውን እጅግ አሳዛኝ የተፈጥሮ አደጋ እንነግራችኋለን። ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቪዲዮን ላይክ እና ሼር በማድረግ አብራችሁን ቆዩ። ሎስ አንጀለስ ካሊፎርኒያ በድንገተኛ የዝናብ ማዕበል ተመታ እንዳልነበር ሆናለች። ያቺ የዓለም የሲኒማ ጥበብ መፍለቂያ የሆነችው ሀገር የዓለም ተወዳጅና ተደናቂ የኪነ ጥበብ ባለሙያዎች መኖሪያ የሆነችው ከተማ በፓሲፊክ ውቅያኖስ ዳር ከትማ እንደ ፀሐይ የምታበራው ውብ ቦታ ዛሬ የድምቀትና ውበት ካባዋን አውልቃ የሐዘን ማቅ ለብሳለች። የ2026 ዓመተ ምህረት አዲስ ዓመትን እንደቀደሙ አዲስ ዓመቶች በደስታና በፌሽታ የሚቀበሉት አልሆነምና ዋዜማው በጎርፍ ድምጽና በለቅሶ ታጅቧል። ለዘመናት በፀሐይ ብርሃን ተንቆጥቁጣ የምትታየው የመላእክት ከተማ ሲሉም የሚያቆላብሷት ሎስ አንጀለስ ዛሬ ላይ የሰማይ መስኮቶች ተከፍተው ባወረዱት ዶፍ መውጫ የሌለው ማጥ ውስጥ ወድቃለች። በርካቶች ሊያዩት የሚናፍቁት ብዙዎቹም እርሱን ቦታ ለመጎብኘት የሚጓዙለት ውቡ የሆሊድ ኮረብታም ለምለምነቱን ተነጥቆ ወደ አደገኛ ጭቃና ጎርፍ ተቀይሮ ወደ ታች እየተንሸራተተ ነው። የከተማዋ ቅንጡ ቤቶች የዝናቡ ውሃ ባስከተለው የመሬት መንሸራተት ምክንያት ፀሐይ እንደነካው በረዶ በአፍታ ቅጽበት ቀልጠው እየፈራረሱ ይገኛሉ። የከተማዋ ማራኪና ሰፋፊ አውራ ጎዳናዎች ወደ ግዙፍ ወንዞች ተቀይረዋል። ወንዝ በሚመስለው አውራ ጎዳና ላይ ቅንጡ መኪኖች እንደ ህፃናት የወረቀት ጀልባ ውሃው ላይ ሲንሳፈፉ መመልከት ከተፈጥሮ በላይ ጉልበታም ከፈጣሪም ውጪ ኃያል እንደሌለ ቁልጭ አድርጎ ያሳየ ክስተት ሆኗል። የተከሰተው የተፈጥሮ አደጋ መሬት በማንሸራተት ብቻም አላበቃም። የወረደውም ዶፍ መንገዶችን ወደ ወንዝነት መቀየር ብቻ አልበቃውምና ውድ የሆነውን የሰው ህይወትም ቀጥፏል። በድንገተኛው ጎርፍ የተወሰዱ በመሬት መንሸራተቱ የተቀበሩ ሰዎች መኖራቸው ሲነገር ቁጥሩም ቀስ በቀስ ከቀን ወደ ቀን እየጨመረ መሆኑ የበዓሉን ዋዜማ ድባብ ወደ አስፈሪ የሞት ድባብ ቀይሮታል። መሰረተ ልማቶች ፈራርሰው የኤሌክትሪክ መስመሮች በመቆራረጣቸው አይደለምና ለገና ዋዜማ በመብራቶች ተንቆጥቁጦ የሚታየው ከተማ በከፊል ድቅድቅ ጨለማ ተውጧል። የሎስ አንጀለስ ኤልኤ ሪቨር ሞልቶ ፈሶ አቅራቢያው የሚገኙ ሰፈሮችን ሙሉ በሙሉ ከጥቅም ውጪ አድርጓቸዋል። በሎስ አንጀለስ ከተማ ይህ ሁሉ ከመከሰቱ በፊት የከተማዋ ነዋሪዎች ሀገር ሰላም ብለው
የአዲስ ዓመት ዋዜማን ለመቀበል እየተሰናዱ ነበር። እንደ ወትሮ ቤትና ደጃቸውን በክርስማስ አስጊጠው በቀይ ቀለም አልባሳት ደምቀው በጉጉት አዲስ ዓመታቸውን እየተጠባበቁበት ባለበት ግን አንድ ያልተጠበቀ አስደንጋጭ መዓት ከሰማይ ወረደ። ዲሰምበር 22 ቀን 2025 ዓ.ም ሐዘን የቀላቀለ የሞት ውሃ በሎስ አንጀለስ ምድር ላይ ወረደ። የወረደው ዝናብ ግን እንደ ሁል ጊዜው መሬትን አርጥቦ የሚያበቃ ቀላል ዝናብ ብቻ አልነበረም። ይልቁንም መንገዶችን ንዶ መሬት የሚያንሸራትት የሰውን ልጅ ሕይወትም የቀጠፈ አትሞስፌሪክ ሪቨር ተብሎ ወይም የሰማይ ላይ ወንዝ ተብሎ የሚጠራው አስፈሪ የተፈጥሮ ክስተት እንጂ በሰሜን ካሊፎርኒያ የጥፋት ውሃ የወረደ ይመስል ሁሉን እንዳልነበርም አድርጎታል። በዓሉን ለማክበር ይሰባሰባሉ ተብሎ የታሰቡ ቤተሰቦችም ዛሬ ላይ በነፍስ አድን ሄሊኮፕተሮችና ጀልባዎች ከሞት ጋር ግብ ገጥመዋል። የከተማዋ ከንቲባ ማክሌቶ በከባድ ሐዘን ውስጥ ሆነው የሰው ሕይወት በድንገተኛው ጎርፍ ማለፉንም ገልጸዋል። ፖሊሶችና የእሳት አደጋ ሰራተኞች ሌሊቱን ሙሉ በውሃ ውስጥ የተዘፈቁ ሰዎችን ለማዳን ሲጥሩም ታይተዋል። በሺዎች የሚቆጠሩ መኪኖች በቆሙበት ቦታ ሲንሳፈፉ የሚያሳዩ ተንቀሳቃሽ ምስሎች ሲጋሩ፣ አሽከርካሪዎች ከመኪናው ጣሪያ ላይ ወጥተው የነፍስ አድን ሰራተኞችን እርዳታ በመጠባበቅ ከሞት ለማምለጥ ሲጣጣሩ የሚያሳዩ ምስሎች ልብን ክፉኛ አሳዝነዋል። የአየር ንብረት ባለሙያዎች እንደገለጹት በ24 ሰዓት ውስጥ ብቻ 10 ኢንች የሚደርስ ዝናብ ዘንቧል። ይህም ማለት ለወራት የሚበቃው ውሃ በአንድ ቀን በከተማዋ ላይ መውረዱን የሚያሳይ መረጃ ነው። የቀዝቃዛው ወቅት ሙቀት የሚሞቅበት የክርስማስ ድባብ የሞት ጥላ ጥልቶበታል። ክርስማስን ከቤተሰብ ወዳጅ ዘመድ ጋር ሊያከብሩ ይጓዙ የነበሩ ሰዎች መንገዱ በውሃ በመሞላቱ ካሰቡት ለመድረስ ቀርቶ ወደ ቤታቸው ለመመለስ ተቸግረው መንገድ ላይ ቀርተዋል። አስደናቂ የፊልም ትዕይንቶችን ቀርጸው ለዓለም ከሚያሳዩበት ሎስ አንጀለስ ፊልም የሚመስል ግን ደግሞ እውነተኛ ትዕይንቶች ታይተዋል። በጎርፍ ከተከበቡ ቤቶች ሕፃናትን ጨምሮ በርካታ ሰዎች በነፍስ አድን ሰራተኞች እርዳታ ሲወጡ መመልከት ልብን የሚያሳዝን ክስተት ሆኗል። አደጋው እንዲከፋ ያደረገው ደግሞ ከዚህ ቀደም በደረሰው የእሳት አደጋ ምክንያት የተቃጠለው መሬት የዘነበውን ውሃ ውጦ ከማስቀረት ይልቅ እየተፋው ስላስቸገረ መሆኑን የዘርፉ ምሁራን ገልጸዋል። አትሞስፌሪክ ሪቨር የአካባቢ አየር ወንዝን በአካባቢ አየር ውስጥ ያለ ጠባብና ረጅም በአንድ ሲሆን እንደ ሰማይ ወንዝ ብዙ የውሃ ትነት የሚጓጓዝበት ሲሆን ብዙውን ጊዜ ከሐሩር ክልል ወደ ምሰሶቹ አቅጣጫ በመሄድ ከፍተኛ ዝናብ ወይም በረዶን ያመጣል። ይህም ለውሃ አቅርቦት ጠቃሚ እንደሆነ ሲነገር፣ ነገር ግን አውዳሚ ጎርፍ፣ ጭቃና ከባድ በረዶ እንደሚያስከትል የዘርፉ ተመራማሪዎች ስለ አትሞስፌሪክ ሪቨር ትንታኔ ሲሰጡ ይገልጻሉ። ክስተቱን በርካቶች በሐዘን ድባብ ሲመለከቱት፣ ጥቂቶች ግን አሜሪካ መንቃት አለባት ሲሉም ተደምጠዋል። በተለይም ዓለም አሻግሮ የሚያያት የኪነ ጥበብ መናኸሪያ የሆነችው ሎስ አንጀለስ ከእቶን እሳቱ ስትወጣ በጎርፍ ማዕበል መጎብኘቷ አጋጣሚ ብቻ አለመሆኑን የሚተነትኑ ሰዎች የፈጣሪ ቁጣ እንደሆነ እያረጋገጡ ነው። በአንድም ሆነ በሌላ ምክንያት ዓለምን ካልተቆጣጠርኩ የምትለው አሜሪካ ወደ ቀልቧ እንድትመለስ የሚያደርግ የፈጣሪ ቁጣ መሆኑን የሚገልጹ አካላት በተለይም በፊልሞቻቸው በምታሳያቸው ፈጣሪ ላይ የሚዘባበቱ ትዕይንቶች ድፍረት ለዚህ እንዳበቃት እየገለጹ ነው። ሎስ አንጀለስ ከእሳት ንዳድ መልስ ልትቋቋመው በማትችለው ጎርፍ ጭንቅ ውስጥ ሆና 2026 ዓ.ም እንደምትቀበል እየተነገረ ሲሆን ይህ አስፈሪ ጊዜ ለቀናት እንደሚዘልቅም ተጠቁሟል። ከሁሉ በላይ መሰል አደጋዎች በሌሎች ግዛቶችም ሊደገም እንደሚችል መገለጹ ጉዳዩን አሳሳቢና አስፈሪ አድርጎታል። ውድ የአማርያ ቲዩብ ቤተሰቦች የዛሬውን መሰናዶ ለሞቱት ነፍስ ይማር፣ በአደጋው ምክንያት ጭንቅ ውስጥ ለሚገኙም ፈጣሪ ደርሶ ይታደጋቸው እያልን በዚያ በቃን። አብራችሁን ስለቆያችሁ እናመሰግናለን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝ በያላችሁበት ቸር ቆዩልን።